ዛሬ ግዴታ ብር ያስፈልገኛል። አባዬ ደግሞ አይሰጠኝም። በሆነ ነገር ካስደሰትከኝ ይሰጥካል። እሱን የሚያስደስተው እንደ አህያ ስትሰሪ ሲያይሽ ነው። እና ስራ እውነትሽን እኮ ነው። እናንተ እንዴት እንደደከመኝ አባዬ ደህና ነው። አላናገርኩም። ትንሽ እኮ ስራ ነገር ይዤ ጥሩ አያየኝም እንዴ? ይሄ ስልክ ሊበላሽ ይገርምሃል አባዬ። ይሄ ወንበር ቦታው እዚህ ጋር አይደለም እዛ ጋር ነው። ያው ይከብዳል ግን ወስዷል። ስብሰባው ደግሞ እንዳያመልጠኝ። ኧረ የኛ አባዬ እስኪ ሂጂ መነጽሬን አምጪ እሺ። አረ ነጭ ላብ ወረደኩ ብታይ አባዬ። የማማሳቁ ቆርቆሮ ተነቅሎ እሱን እኮ መጥቼላችሁ ነው። አይገርም? ሰዓት አለፈ። እስኪ ዜና ላይ አድርጊልኝ። ኧረ አባዬ አውቀን የዜና ሰዓቱ አልፏል። ቆይ ወይ እቺን ግድግዳ ላስተካክላ። ቁጭ አድርገው ላስተካክለው። የሞቱ ግድግዳ ምን ልታረገው ነው? አይ ትንሽ ሼፑን ወይ ዶዘር ነገር አምጥተህ ቤቱን ታርሰው ቤታችን አይፈርስብንም ብለህ ነው አባዬ። ኧረ ዞር በል ከፊቴ ዞር በል ከፊቴ። ኧረ እማዬ የሚበላ ቄጥሽ ቁጭ በል እስኪ መጀመሪያ። ከፀጉር ቤት ሲመጣ እኮ ይርባል እንዴ። ከምራሹ መጣሽ የኔ ፈረስ ጭራ። ራስ ያማል። አራቱ ይግ ብቻ እኮ ነው። አራቱላ በአንድ አትሰሪም። እንደውም ግማሹን በልጭ። አንድ እማዬ ቀዱን ታዩና ምግብ ስጪ። ራሴን አመመኝ ጎተተኝ በይና ጨምርልሻል። እርቦኛል እያልኳት። ለመሆኑ ስንት ተሰራሽ? 2200 አይደናል። 2000 እማዬ አልሰማሽኝም? 2000 ለፀጉርሽ በአንድ ሳምንት ለምታችሁ ቀናዊ እኮ ነው። አንቺ ከተምዳ እንዴት አባሽ ጠገብሽው? ሹሩ ባንዲ ነው ባላቀሽሽ አብረን ነው ምንለው። ጭጉ ያልሽዳል ጀመረች። እኔ አልገብድሽም ለዚህ 2000 እማዬ ምግቡን ስጪ። ወይ ይሄ እኮ ለሀብታም አይሆንም ሽሮ ነው ይቅርብሽ። ምግቡን አሰጪኝ። ለሌላ ቀን ቁጥጥር 2000 ስትሳዲ ስትመጪ የምትበይውንም በዛው ስጋ ነገር ይዘሽ የምርሽ። አሃ ሽሮ ከጉሮሮሽ አይወርድም ብዬ ነው እንዴ እማዬ። አሁንማ ስራ አገኘችልኝ። ነገ ልጀምር ነው። እሰይ ዋናው ስራ ማግኘቷን። እሱማው እንደው ትንሽ እጅ አጥሮኝ ቦርሳም ጫማም አልገዛውላትም። ግራ ግብት ብሎኛል። የኔ ልጅ እኮ ያናታ። አዎ አንድ ወር እኮ ነው የሚበላለጡት። እንዴት ጥሩ ልጅ አለችኝ መሰልሽ። ቆይ የኔ ልጅ አቤት እማዬ። ነይ እስኪ የኔ አበባ አስናቅዬ ወርቅ የሆነ ጸባይ ያላት ልጅ ነች ያለችኝ። እሰይ እማዬ ምን አስባ ነው? እስኪ ለቤትዬ ያቺ ሰማያዊያን ጃኬትሽን ስጪ። የቱን ምለብሰው? አዎ ደግሞ እኮ ሰው ስትወድ አስናቅዬ የተባለችውን እምቢ አትል። ኧረ የተባረከች ነች እሷ። ታዲያ ሰጠሻታ? አዎ ብታይ የኔ ልጅ ቦርሳም የላት። ባለፈው የገዛሽ ቦርሳ አለ አይደለ? እሱንም ስጫት ሌላ ትገዣለሽ። አዲሱን የገዛሁት ብርቅዬ አዲስ ከሆነማ ይቅርታል። ልጄ ስስታ መስላሽ ያላትን በማካፈል ነው የምትታወቀው። ኧረ እማዬ ይደብርሽ አይደል? አዎ ቢሆንም ብርቅዬ ቆይ አሁን ያት ደስ ብላት እሺ ስትል ትውሰደዋ። አዎ አላልኩም። እሰይ ሁሉም ተሟልቷል። ትንሽ ስልኳ ናት እንጂ አሁን ያዘችው ጠቃጠቆን ነው። የሚያስፈልገው ደግሞ ያተቹ ነው አሉ ነው። ታዲያ ምን ችግር አለ? ያኔ እንዳጨርሹ ማይ ልላፋ እኮ ነው። ምን ይጥየማ ደግናት አይደለሁ። ክፉ ልጅ ነኝ አልሰጥም ስላላወቀች ነው። ለአንድ ወር ብቻ እኮ ነው የምትወስደው ልጅ። ለአንድ ሰዓትም ይሁን እኔ ምንም ደግሰው አይደለም። አልሰጥም በቃ አልሰጥም። ከልቡ አይደለም ትሰጣታለች። ከልቤ ነው። አልሰጥም። ኧረ ተይ አንቺ ደግ ልጅ ነሽ። ሼምም ይሉኝታም የለም። በቃ ነገ ልትገናኙ ነው በቃ። አዎ ሳላየው እንዲወደድኩት ሳየውማ ምን እንደምሆን አላውቅም። ምንድነው የምለብሽ? ግራ ገብቶኛል። ምኑ ነው ግራ ይገባሽ? ምኑ? ሰላምዬ ጥሩ ልጅ አይደለሽ? እሷን ታያትና ንገሪኝ አንቺ። ዝም በይ እንጂ። ኧረ ዝም ብለን ነው ማዘር። ጫፏን እኮ ሰምቻለሁ። መብታችሁ ነው። እድሜያችሁ አይደል? እንዳታምኛት። ባለፈው እንዲህ ብላ ይሰራችሁ ተቻለው እኮ የኔ ልጅ። እንደው እንደዚህ ግድግዳ ቆሜ ያስቀሬ ለአንድ ሰው ትንፍሻለሁ። እማዬ አትልፊ። ምንም የለም። እንደው ስለዚህ ታተንጋልኝ። አሁን የነገርሽኝ ከሌላ ሰው ከሰማሽ እንደሷ አትበይ። በቃኛ ምንም አላወራንም። ብታወሩስ እኔ እኮ በእናንተ እድሜ እናት አባቴን ያስቸገፉ አገር ያሰለቸው ሴትዮ ነበር። ኧረ እውነታቸውን ነው። እኔ አላውቅም። ይኸው የነገራችሁኝ መልሼ ለራሴ ከነገር ይሄ ቤት ላይ ይደረስ። እማዬ ግን እርግጠኛ ነሽ ልሳኔን ይዝጋው ስልሽ ስለምን ነበር? እሺ በቃ ከሆነ ልጅ ጋር ተዋወቀ። ኧረ እባክሽ ዛሬ ገና እኮ ነው በአካል የማገኘው። እማዬ አደራሽ እንደተነጋገርነው ሚስጥር ነው። ኧረ ሚስጥር ነው እንጂ ታውቃለህ። በነፍስ ድረስልኝ በነፍስ እማዬ። ልጅ ከማታውቀው ጎረምሳ ጋር ልትቆበልኝ ነው። ኧረ እማዬ ስለፈጠረሽ ኧረ ዱላ አነሳችብኝ ፈጥነ ድረስ ከዛ ምለሽ ተገፍተሽ ይሄን የገረመሽ ገና በድር ቤቱ በሰርግ ቤቱ ሁላችሁ ዘረግፍላችኋል። ለምን አመንኩሽ ይበልሽ። ኧረ ወይኔ ልሞት ነው። አፈር በበለው። ምን ነው እማዬ? በጣም አሞኛል። ምንህን ነው የሚያምን? ኧረ ወዲህ ነው አልቻልኩ። ወንድ አይደለህ እንዴ? ኧረ ቆፍጠን በል። ዝጋሽና አፍሽን ዝጊ። ወዲህን ነው የሚቆርጥ። አዎ እሰየትም ሆድህን ስትሞላ። እስኪ ዝም በል። እንደው የት በልተክ ነው አንተም አታር። ኧረ እማዬ የትም አልበላው። ወይኔ ከታችን መጣ። ኧረ ሽንት ቤት ሂድ። እዚህ እንዳትለቀም ተመለስ። ከነጋ ውጭ ምን በላ? እማዬ ደግሞ ምንም አልበላው። እማዬ እህል ነው ከተባለ መሬት ላይ ወድቆ ቢያገኝ እሱ ይበላል። አቮካዶ ጁስ ብቻ ነው የጠጣው። እንደሱ አይነት ነገር ውጭ ላይ አጠጣ አላልኩ? ወይኔ ኧረ ውጭ አይደለም እዚሁ ቤት የጠጣሁት። የምን ጁስ? እዚህ ቤት ጁስ የሚባል አልተፈጨም። እቺ ደግሞ ያማታል እንዴ? እናቴ ታውጥቼ የጠጣ ጠረጴዛ ላይ በሳህን የነበረውን አቮካዶ እንዳይሆን የጠጣው እና እሱ እኮ የበሰበሰ አቮካዶ ተጠርስፍ ጸጉሬ ልቀባም ያዘጋጀሁት። ያምሻል እንዴ? ቅባትም ጨምሬበታል። ኧረ ልሞት ነው። ደግሞ እኮ ባለፈው ወርቀቅ ያስቀመጥኩትንም ተልባ ጨምሬበታለሁ። አረጋታችን ያው አባታችሁ የመርሳት ችግር እንዳጋጠመው ታውቃላችሁ። አዎ እና ያኔ በጤናው እያለ የቆረጠው ሎተሪ አሁን ደርሶታል። የ3 ሚሊዮን። አዎ አሁን ተቀብሎ እየመጣ ነው። ሀብታሙንና አይ ለእናንተስ የሚሰጣችሁ አይመስለኝም። ለምን? ከነ መፈጠራችሁ እኮ ነው የራሳችሁ። እኔን ግን
በትንሹም ቢሆን ያስታውሰኛል። እማዬ ተሳስተሻል፣ እኔን ነው በደንብ የሚያስታውሰኝ። ዝም በል እባክህ፣ ከእናንተ ይልቅ ለእኔ ነው ሲያየኝ ፈገግ የሚል። እዚህ ቤቱን አባዬ ማን እንደሚያስታውስ አሳያችኋለሁ። እንዴ ጠዋት ግቢ ውስጥ በሬ ጠምጄ ጤፍ እያረስኩ አልነበር እንዴ? በሬዎቹ የት ሄዱ? ጎሽ መጀመሪያ ቁጭ በል አባዬ። እንዴ ከአንተ ጋር 1954 ጦር ሜዳ ዘምተን ነበራ። ኧረ አባዬ እኔ እኮ ልጅክ ነኝ። ዝም በል አባዬ፣ ያቺ የምትወዳት ብቸኛው ሴት ልጅ እኔ ነኝ። አስታወስክ? በደንብ ነዋ አላልኳችሁ? አገር ቤት እያለሁ አረቄና ጠላ የሚሸጩ ነሻ እኔ ብያችሁ ነበር። እኔን ግን አይረሳኝም። ታቆላ እንዴ ተቻሉናት እስካሁን በሕይወት አሉ አልሞቱ። ምን ነው አንተ? እውነቴን ነው። እኛ እኮ ልጆች እያለን እርሶ ትልቅ ነበሩ። አሁንም እድሜዎትም ሄዷል፣ ከመቶ ያልፋል። እኔንም ሳያሳብደኝ ልጅ አባዬ፣ አንተም ልጆችህ እንዳልክ አሉ። የልጅ ልጅም አይተሃል። እኔ በቃ ማነሽ እስኪ ያቺ የዶሮ አይነ ጠላሽን አቅርቢ። እንዴ የት አባታችሁ ሊበላ አይፎን 7 ካልተገዛልኝ ይሄን ጀበና ሰብሬ ይሄን በረኪና ነው የምጠጣው። አንቺ አትቅበጪ። ይገዛል አደራሽን ጀበናዋን ብቻ የሆነች ነው ወይ ይገዛል። ደግሞ ለአንቺ ጀበናዋን ብቻ ስጪ። አምጫት በረኪናውስ ምንድን ነው? ምን ተፈጥሮ ነው? አባ አይፎን 7 ካልተገዛልኝ በረኪና ጠጣለሁ እያለሽ እንዴ እስካሁን አለሽ እንዴ? እናታችሁስ እናንተ ውጭ እኮ አጣዋት ይልጋል። እማዬ እንዴ እማዬማ ደከመኝ እኮ ጠጣችሁ ድፍት አለች። ተገላገል። እንዳታናግሪኝ አንቺ ራስሽን እኔ ራሴን ነው ማጥን። አዎ ዛሬ ማጥናት አለብኝ። እንዳታናግሪ። እኔ ምንሽ ይሄኛው ጆሮዬ ትልቅ ነው ወይስ ይሄኛው ጆሮዬ ነው ትልቅ? ከመተኛቴ በፊት ባዝሊን በቀባስ። አረ እናጥና። አታናግሪኝ ላጥናበት እኮ እናጥና። እናጥናኝ በቃ እናጥና። አትረብሽኝ። የትኛው ከንፈር የሚሰፋ ይመስልሻል? የላይኛው ነው ታችኛው? ሁለቱም ከንፈሮች ትልቅ ናቸው፣ ግን የታችኛው በጣም ትልቅ ይመስለኛል። ሳስበው በዚህኛው አፍንጬ ማሽተት እችላለሁ፣ በዚህኛው አፍንጬ ደግሞ ማሽተት አልችልም። እኔ ምንሽ እግሬ ነው እጄ ነው ቀድሞ የተፈጠረ ነው የሚመስልሽ? የትኛው? ጆግ ውስጥ ያለው እኮ ይንቀሳቀሳል። አይተሻል? አዎ ጆግ ውስጥ አለ፣ በዛ ላይ ይንቀለቀጣል። ኧረ በእናትሽ እናጥና፣ በእናትሽ አትረብሺ። እኔ ምንሽ እራት ሽሮ ይመስልሻል ወይስ ምስር? አይ ቲንክ በየአይነት ነው። አንቺ መጋረጃውን አይተሻል? ስፋቱ እኔ ምን እጄ እየበረረ ወይስ በሀሳቤ ነው? እናጥና። አዎ እንጂ ደግሞ እንደዚህ ረጅም እንደሆነ አላወኩም ነበር። ደግሞ ቀይ በአረንጓዴ ነው፣ አረንጓዴ በቀይ ነው የሚባል። እንደው ካንቺ ጋር ናትናም ቦታ ቀይረው እንዴው ሂጂልኝ። ካንቺ ጋር ላጠና ምንም ካንቺ ጋር አጥንቼ ነው የትም ያልደረሰው። ምንም የምለብሰው ልብስ የለኝም። ወንድ ልብስ የለኝም። እንውጣ። ምንም የምለብሰው ልብስ የለኝም። እንዴ ይሄን ሁላ ልብስ ታዲያ ማየናት ምን ለብሰው? ኧረ አንዱን ለብሰሽ እንጂ። ይሄኛው ወፍራም ያስመስለኛል፣ በዚህ ደግሞ ኩራሽ ነው የሚመስለው። ይሄኛው ደግሞ ከዚህኛው ጋር ማች አያደርግም። ይሄኛው ደግሞ ባለፈው ሳምንት ሰርሻለሁ። ቆይ እኔ የምለው ላክታሽ አንዴ ገዝተሽ ምመጭ ሲቆይ ያስጠላላ። እኔ የምለው ቆይ እኔ ስንት ልብስ ነው ያለኝ? ሁለት ሱሪ አንድ ሱሪ እና ከዚህ በላይ ምን ትፈልጊያለሽ? ሰው በሁለት ሱሪ ይኖራል። አንቺ ሻንጣ ሙሉ ልብስ ይዘሽ አይከብም? ገባህም? ሲቆይ ያስጠላል። ሴቶች ብቻ ናቸው የሚረዱኝ። እኔ ምንም አትገቡኝም። ለማንኛውም ከ5 ደቂቃ በኋላ እመጣለሁ። ለብሰሽ ላግኝሽ። ነበር አልሄድም። አንተ ሂድ። ለምን? በቃ አልሄድም። ልብስ ምንም የምለብሰው ልብስ የለኝም። አልሄድም። አንተ ሂድ።